ዓለምን በሁለት ጎራ ከፍሎ ካነጋገረው የእስራኤልና የኢራን የ12 ቀን ጦርነት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለመነጋገር ቀጠሮ አለን ሲሉ ተናግረዋል። ፕሬዝዳንቱ እንደተናገሩት በእስራኤልና በኢራን መካከል ያለው የተኩስ አቁም ስምምነት አሁን ባለበት ሁኔታ እንዲቀጥል ከኢራን ጋር እንደሚነጋገሩም ገልጸዋል። አሜሪካ በሀገራቱ መካከል በነበረው ጦርነት እጇን አስገብታ የፎርዶ የናታንዝና ኢስፋሃን የኒውክሌር ማበልጸጊያ ቦታዎችን በመደብደብ ጉዳት አድርሻለሁ ካለች በኋላ ስለ ሰላም ስምምነት ማውራቷ ዓለምን ግራ ያጋባም ይመስላል። ሀገሪቱ ከእስራኤል ጋር ያለት የቅርብ ወዳጅነት ሲያስተቻትም ቆይቷል። ሆኖም የፕሬዝዳንቱ አሊያም የተመረጡ የአሜሪካን ሹማምንት በኢራን የሚያደርጉት ስምምነት ምናልባትም ተስፋ ሰጪ ስምምነት ሊያመጡ ይችላል ተብሎ ይጠበቃል ሲል ሲቢኤስ ኒውስ ዘግቧል። ሆኖም ኢራን ምንም አይነት ስብሰባ ወይም ስምምነት ለማድረግ ስለማሰቧ የተነገረ አንዳች ነገር የለም። ይባስ ብሎ የኢራን ባለስልጣናት ጥቃቱን ተከትሎ በአሜሪካ ላይ ያላቸው ታማኝነት ላይ የከፋ ጥርጣሬ እንዳላቸው ገልጸው የኢራን ፓርላማ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውን ትብብር ለማቆም እየተንቀሳቀሰ ነውም ተብሏል። ትራምፕ ከኢራን ጋር ስምምነት ለማድረግ ቢፈልጉም ቅሉ የወጋ ቢረስ አካሄድ በኢራናውያን በኩል እየተራመደ ያለ ይመስላል። ፕሬዝዳንቱ በሄግ ኔዘርላንድስ የተካሄደውን የኔቶ መሪዎች ጉባኤ ለመደምደም በትናንትናው ዕለት በሰጡት ጋዜጣዊ መግለጫ ከኢራን ጋር በተወሰነ ጊዜ ውስጥ መደበኛ ስምምነት ሊኖር ይችላል ማለታቸውን ሲቢኤስ ኒውስ ዘግቧል። ፕሬዝዳንቱ በጋዜጣዊ መግለጫው ላይ ለጋዜጠኞች በሰጡት መግለጫ በሚቀጥለው ሳምንት ከኢራን ጋር እንነጋገራለን፣ ስምምነት ቢኖርም ባይኖርም ግድ የለኝም፣ የምንጠይቀው ብቸኛው ነገር ከዚህ በፊት ስንጠይቀው የነበረውን ነው፣ ምንም አይነት የኒውክሌር ጦር መሳሪያ አንፈልግም ሲሉ መደመጣቸውን ዘገባው አክሏል። የትራምፕ አስተዳደር ባደራደረው የተኩስ አቁም ላይ ጥንቃቄ የተሞላበት ብሩህ ተስፋ የታየበት መሆኑን ፕሬዝዳንቱ በጉባኤው ላይ ከሌሎች የዓለም መሪዎች ጋር ተገናኝተው መክረዋል። ለ12 ቀናት በዘለቀው ግጭት በእስራኤል 28 ሰዎችና በኢራን በመቶዎች የሚቆጠሩ ሰዎች መሞታቸውም ተገልጿል። ትራምፕ በጋዜጣዊ መግለጫው ወቅት የ12 ቀናት ጦርነት ያበቃ ይመስለናል፣ እርስ በርሳቸው ወደ ኋላ የሚመለሱ አይመስለኝም ሲሉ መናገራቸውንም አክሏል። ፕሬዝዳንቱ አክለውም ከሁለቱም ጋር ተነጋግሬያለሁ፣ እጅግ በጣም በኃይለኛው ክፋትና ጭካኔ በተሞላበት ተዋግተዋል። አሁን ላይ በጦርነት የሚበቃቸውን ያገኙ ይመስላሉ፣ ነገር ግን የሆነ ቀን ዳግም ሊያገረሽ ይችላል፣ ምናልባትም በቅርቡ ሲሉ ከመጀመሪያው ንግግራቸው ጋር የሚጣረስ ሐሳብ አንስተዋል። በጉባኤው ላይ ትራምፕ የኢራን ዩራኒየም የማበልጸግ ጥረቶች ሁሉ ከዘመኑ በ10 ዓመታት የቀሩ ናቸው ሲሉም ተደምጠዋል። በዜና ኮንፈረንሱ ላይ የዩናይትድ ስቴትስ ጥቃቶች በኢራን የኒውክሌር መስሪያ ቤቶች ላይ ያደረሱት ጥቃት እጅግ በጣም የተሳካ ነበር ቢሉም በአሜሪካው መከላከያ ኢንተሊጀንስ ኤጀንሲ የተደረገ የመጀመሪያ ደረጃ ግምገማ ግን ጥቃቱ የቴህራንን የኒውክሌር መርሃ ግብር እንዳላወደመ እንዲሁም በወራት ጊዜ ውስጥ በቀላሉ መገንባት የሚችል ስለመሆኑ ግምቱን አስቀምጧል። ነገር ግን ፕሬዝዳንት ትራምፕ ሲናገሩ አሜሪካ ልክ በሂሮሺማና ናጋሳኪ ላይ እርምጃ ወስዳ ሁለተኛውን የዓለም ጦርነት እንዳስቆመችው ሁሉ በኢራን ላይ ያደረሰችው ጥቃት በኢራንና በእስራኤል መካከል የነበረውን ጦርነት አስቁሞታል ብለዋል። የአሜሪካው የአየር ድብደባ በኢራን የኒውክሌር መስሪያ ቤቶች ላይ ያነጣጠረ ጥቃት ከተፈጸመ ከቀናት በኋላ ፔንታጎን ኢራን ላይ የተወሰደው ጥቃት የሀገሪቱን የኒውክሌር መርሃ ግብር አላጠፋም ቢልም ትራምፕ አሁንም ጥቃቱን እያወደሱት ቀጥለዋል። የመከላከያ መረጃ ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲና ሲቢኤስ እንደተናገሩት አሜሪካ ቅዳሜ ሌሊት ያደረሰችው ጥቃት የኢራን የኒውክሌር እቅድ ለወራት ሊያጓትት ይችል ይሆናል እንጂ አላወደመውም ሲሉ ተናግረዋል። የትራምፕ አስተዳደር መሬት ውስጥ ዘልቆ መግባት በሚችሉ በበንከር በስተር ቦምቦች በኢራን ውስጥ 3 የኒውክሌር ተቋማትን ፎርዶ፣ ናታንዝና ኢስፋሃንን መታ እንደነበር ይታወሳል። ይህን ተከትሎም ፕሬዝዳንት ዶናልድ ትራምፕ አሜሪካ ጥቃት ያደረሰችባቸው በኢራን የሚገኙ የኒውክሌር ቦታዎች ሙሉ በሙሉ ወድመዋል በማለት በተደጋጋሚ መናገራቸው አይዘነጋም። ሆኖም የፔንታጎን የስለላ ግምገማ የሚያውቁ ምንጮች የኢራን የኒውክሌር ቦታዎች ላይ በአሜሪካ የደረሰው ጥቃት ተጽዕኖ ከመሬት በላይ ባሉ ህንፃዎች ላይ ብቻ የተገደበ መሆኑን መናገራቸውን ዘገባዎቹ ጠቅሰዋል። ከመሬት በላይ በደረሰው ጉዳትም ወደ 2 የኒውክሌር መስሪያ ቤቶች የሚያስገቡ መንገዶች ተዘግተዋል። አንዳንድ መሰረተ ልማቶችም ወድመዋል ያሉት ምንጮቹ፣ ነገር ግን አብዛኛዎቹ ከመሬት በታች ያሉት ነገሮች በጥቃቱ ጉዳት አልደረሰባቸውም ሲል የፔንታጎን የስለላ ግምገማ አመላክቷል። ከዚህም አልፎ የኢራን የበለጸጉ ዩራኒየም ክምችቶች ከጥቃቱ በፊት እንዲሸሹ መደረጋቸውንም ምንጮች ለሲቢኤስ አረጋግጠው እንደነበር ተጠቅሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ የተደረገ ጥረት ተሳክቷል ሲሉ ገልጸው አሜሪካ እስራኤል በኢራን ላይ እየወሰደች ባለው ወታደራዊ ጥቃት ላይ መሳተፏ ታሪካዊ ያደርገዋል ሲሉ ተደምጠዋል። የኢራን የዲፕሎማሲ አጋር እንደሆነች የሚነገርላት ሩሲያ በበኩሏ ጥቃቱን በማውገዝ ምዕራባውያን የኢራን ኒውክሌር እንቅስቃሴን በተመለከተ የተሳሳተ መረጃ እያሰራጩ ነው ስትል ወንጅላለች። ኢራንና እስራኤል ከ12 ቀናት አውዳሚ ጦርነት በኋላ ባሳለፍነው ማክሰኞ የተኩስ አቁም ስምምነት ተግባራዊ ማድረግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስታወቃቸው ይታወሳል።
ታሪክን ወደ ኋላ መለስ ብለን ብንመለከት ደግሞ አሁን ትርምስ እየፈጠረ ያለው የኒውክሌር ጦር መሳሪያ በአሜሪካና በሶቪየት ህብረት መካከል የነበረው የኒውክሌር ፉክክርና ጠላትነት ባለበት ወቅት ይህ አደገኛ የጦር መሳሪያ ወደ ሌሎች ሀገራት ሊስፋፋ ይችላል የሚል ፍርሃትንም ፈጥሮ ነበር። የኒውክሌር መሳሪያው ከሀገራት አልፎ መንግስታዊ ወዳልሆኑ ቡድኖች ሊገባ ይችላል የሚለው ስጋት ደግሞ ሀያላኑን ጭምር ያሳሰበ ጉዳይ ነበር። ሆኖም ይህንን ስጋት ለመቆጣጠር በወቅቱ የአሜሪካ ፕሬዝዳንት የነበሩት ድዋይን አይዘንሃወር በአውሮፓውያኑ 1953 የኒውክሌር ቦምብ እንዳይኖራቸው የተከለከሉ ሀገራት የኒውክሌር ኃይልን ለሰላማዊ አገልግሎት እንዲጠቀሙ የሚፈቅድ አተምስ ፎር ፒስ የተባለ እንቅስቃሴ ጀመሩ። በ1957 ደግሞ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪው ኤጀንሲ IAEA የተባበሩት መንግስታት ድርጅት አካል ሆኖ የተቋቋመ ሲሆን ከ10 ዓመታት በኋላ ደግሞ በ1968 የኒውክሌር መስፋፋትን ስጋትን ለማስወገድ የሚያስችል ስምምነት ይፋ ሆኖ ኢራንን ጨምሮ ብዙ ሀገራት ስምምነቱን በመፈረም አዲስ የኒውክሌር ጦር መሳሪያ ላለማምረት እንዲሁም እጃቸው ላይ ያላቸው ሀገራት ቀስ በቀስ ከእጃቸው እንዲያጠፉት የሚያስገድድ ነበር። ነገር ግን አብዛኛው ሀገራት ማምረታቸውን ባለማቆማቸው እንደ ጎርጎሮሲያኑ አቆጣጠር በሐምሌ 2015 ፕሬዝዳንት ባራክ ኦባማና 5 የዓለም ሀያላን ሀገራት ዩናይትድ ኪንግደም፣ ፈረንሳይ፣ ሩሲያ፣ ቻይናና ጀርመን የጋራ አጠቃላይ ስምምነት ከኢራን ጋር ተፈራርመዋል። የስምምነቱ ግብም የኢራን የኢኮኖሚ ማዕቀብ ለማንሳትና በምትኩ የኒውክሌር ጦር መሳሪያ እንዳትሰራ መከላከል ነበር። በስምምነቱም ኢራን ለ15 ዓመታት የዩራኒየም ማበልጸጊያን በ3.67 በመቶ ለመገደብ ተስማምታለች። ኢራን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሌት ተቀን ፍተሻ እንዲደረግባትም የፈቀደች ነበር። በምላሹ አሜሪካና የተባበሩት መንግስታት ከኒውክሌር ጋር የተያዙ ማዕቀቦችን በማንሳት በቢሊዮኖች የሚቆጠሩ የታሰሩ ንብረቶቿን እንዲመለሱላት አድርገዋል። ታዲያ ይህንን ስምምነት በጊዜው የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ ታሪካዊ ስምምነት ሲሉ ቢጠሩትም በ2018 ፕሬዝዳንት ሆነው ብቅ ያሉት ትራምፕ ደግሞ የአንድ ወገን ብቻ ስምምነት ሲሉ አጣጥለውት ነበር። ፕሬዝዳንቱ ስምምነቱን ሲያጣጥሉ የኢራንን ባላስቲክ ሚሳኤል ፕሮግራም ያልገለጸ እንደ ፀሐይ የመጥለቂያ ጊዜ ያለው ኢራን ላይ ያለውን ማዕቀብ በማንሳት አሸባሪነትን የሚደግፍ ስምምነት ነው ሲሉ ተናገሩ። ትራምፕ በኢራን የነዳጅ ባንክና ማጓጓዣ ዘርፎች ላይ ከባድ ማዕቀብ ጥለው ኢራንን ከመጀመሪያው ከባራክ ኦባማ ውል የተለየና በይዘቱ ከፍ ያለውን ለማስፈረም በማስገደድ ከፍተኛውን የግፊት ዘመቻ ከፈቱ። ኢራን በበኩሏ ለ15 ዓመታት ከሀገራቱ ጋር የተስማማችውን የስምምነት ገደብ መጣስ በመጀመር ዩራኒየምን ከተስማሙበት ደረጃዎች በላይ ማበልጸግ ጀመረች። ይህን ተከትሎም በቀጠናው ብሎም በዓለም ውጥረት መንገስ መቀጠሉን ከዚህ ቀደም ፍሎሪዳ የሚገኘው ፖለቲኮ ፋክትስ ገልጾ ነበር። በያዝነው 2025 ደግሞ ፕሬዝዳንቱ ዳግም ስምምነት ለማድረግ እያቀዱ የነበረ ቢሆንም ቅሉ በቅርቡ በእስራኤልና በአሜሪካ የተደረጉ ወታደራዊ ጥቃቶች ንግግሮችን እንደገና ውድቅ አድርገውታል። የዓለም ፖለቲካ አሰላለፍ ከጊዜ ወደ ጊዜ መልኩን እየቀያየረ የመጣ ሲሆን ቀጣይ ጣፋንታው ሶስተኛው የኒውክሌር የጦር መሳሪያ የሚጀመርበት አንደምታ አመላካችም ይመስላል። ወታደራዊ የኒውክሌር መርሃ ግብር የለኝም በሚል ደጋግማ እያስተባበለች የቀጠለችው ቴህራን ዓላማዋም ዩራኒየምን ለምርምርና ለሲቪል ዓላማ ማበልጸግ ብቻ እንደሆነ በተደጋጋሚ ብገልጽም በአሜሪካና እስራኤል በኩል የሚታሰበው ግን የተለየ ሆኖ ቀጥሏል። ሆኖም ዶናልድ ትራምፕ ከኢራን ጋር ንግግር እናድርጋለን ማለታቸውን ተከትሎ የኒውክሌር ጣቢያዎቿ በአሜሪካ የአየር ጥቃቶች በጣም ተጎድተዋል ስትል ቴህራን ገልጻለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባጋይ ከአልጀዚራ ጋር ባደረጉት ቃለ ምልልስ የኛ የኒውክሌር ጣቢያዎች ክፉኛ ተጎድተዋል ሲሉ ተናግረው ተጨማሪ ዝርዝሮችን ከመናገር በመቆጠብ በተቋማቱ ላይ የተፈጠረውንና የደረሰውን ጉዳት እየገመገምን ነው ሲሉ ተናግረዋል። እስራኤል በጉዳዩ ላይ መረጃ እንዳሰባሰበች የተናገሩት ፕሬዝዳንቱ በዚህም አሜሪካ ጥቃት የፈጸመችባቸው የኒውክሌር ጣቢያዎች ሙሉ በሙሉ መውደማቸው ተረጋግጠዋል ብለዋል። ኢራን የኒውክሌር ፕሮግራሟን ዳግም የምትጀምር ከሆነ አሜሪካ በድጋሚ እርምጃ ትወስዳለች ሲሉም አስጠንቅቀዋል። በተጨማሪም ሀገሪቱ ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎችን በቁጥጥር ስር የዋለች ሲሆን አሜሪካ ደግሞ ለኢራን ሲሰልሉ አግኝቻለሁ ያለቻቸውን 11 ሰዎች ማሰሯን ሲቢኤስ ኒውስ ዘግቧል።